ሩታዬ እንግዲህ ፏብልጭ ብላ መታለች ማለት ነው። እንግዲህ አዳሜ የፈለገችው ነገር ብታወራ እሷ ምንም አትሰማም ማለት ነው። እኔ ከዚህ በኋላ ማንንም የፈራ ማንም የሚያዳምጠው ነገር የለኝም። ከዚህ በኋላ ማንም አንድ ሰው እኔ ጫፌ ከደረሰ የማላቀው ሩታ የማያቆኝ ሩታ ነው የሚሆነው ብላለች ማለት ነው። ሩታዬ እንግዲህ በጣም በራሷ የምትኮራ ጀይና ሴት ማለት ነው። እጅግ በጣም ብዙ ነገር የምንማርበት ብቻዋን ስንት ፈተና የተጋፈጠች ለዛውም ለምሴ ጡር የነበረች ጊዜ እጅግ በጣም ብዙ ነገር ብዙ መከራ የተጋፈጠች ልጅ ናት ማለት ነው። እንግዲህ ሩታዬ እጅግ በጣም ብዙ ነገር ነው የምታስተምረኝ፣ ከአንቺ ብዙ ነገር እንማራለን ማለት ነው። አንዳንዴ ብልጥ ከሰው ይማራል፣ ሞኝ ደግሞ ከራሱ ሲደርስ ይማራል የሚባል አባባል አለ እና መቼም ከሩታዬ የምንማረው እጅግ በጣም ብዙ ነገሮች አሉ ማለት ነው። እንግዲህ በግራም በቀኝም በዛም በዚህም እየመጡ እሷን ለመበጥበጥ ጭንቅላቷን ለማሳመን ብዙ ነገር ለማድረግ እጅግ በጣም ብዙ ሰዎች ጥረት እያደረጉ ነበረ። ነገር ግን እሷ ሁሉንም ነገር በትዕግስትና በድል ተወጣለች ማለት ነው። ዛሬ ላይ እንግዲህ በጣም ደስተኛ ነኝ እኔ። ማንም ብን የሚያወራ ማንም እኔ ጋር መጠጋት አይችልም። ማንም እኔ ጋር መንካት አይችልም። እኔን መንካት ቢሞክሩ እንኳን የማላቀው ሩታ ነው የሚሆንባቸው። አርፎ ቢቀመጡ ይሻላቸዋል። እኔ ጋር ባይጋፈጡ ባይሳፈጡ ከዚህ በኋላ ማንንም አልሰማም ብላለች። እንግዲህ ሩታዬ አንዳንድ ጊዜ ሰዎች ስንባል ዝም ስንል ወይ ደግሞ በትዕግስት ስናልፍ ይሁን ምንም ወይ መናገር የማንችለው ምንም ነገር ማድረግ የማንችለው መስሎ ነው ሰዎቹ ዝምታችን በፍራቻ የሚቆጥሩት ማለት ነው። እንግዲህ እንደዚህ አይነት ሰዎች ደግሞ እንግዲህ የሆነ ደካማ አስተሳሰብ ችግር ያለባቸው ሰዎች ናቸው እንጂ ዝም ያለ ሰው ሞኝ ወይ ደግሞ መናገር አቅቶት ወይ ደግሞ እንደነሱ ተንኮለኛ ሰው መሆን አቅቶት አይደለም ማለት ነው። ነገር ግን አንዳንድ ጊዜ ብዙ ከመናገር ብዙ መዳመጥ ይበልጣል የሚባል አባባል አለ እና ሩታዬ እንግዲህ ብዙ ጊዜ መፎከር አትፈልግም። እንደዚህ አደርጋለሁ ማለት አትፈልግም ማለት ነው። ሁሉንም ነገር አድርጋ ነው የምታሳየው እንጂ እንደዚህ ነኝ እንደዛ ነኝ እንደዚህ ወጥቻለሁ እንደዚህ ገብቻለሁ ወርጃለሁ የምትል ልጅ አይደለችም ማለት ነው። እንግዲህ እነ ቀባጥሬ እንግዲህ እነዚህ አድርገን እንደዚህ እንሆናለን የሚሉ እንግዲህ በየሚዲያ የሚያውጁ ናቸው ማለት ነው። ነገር ግን አንድ ብልጥ ሰው ለራሱ መኖር የሚፈልግ ሰው ማድረግ የሚፈልገውን ነገር ለራሱ ህይወት ለራሱ አናኖር ጠርጥሮ አድርጎ ያሳያል እንጂ እንደዚህ ሆኜ እንደዚህ አድርጌ ብሎ የሰው ህይወት ላይ ፕላን አያወጣም ማለት ነው። ምክንያቱም አንዳንድ ጊዜ ምን መሰላችሁ እንደዚህ አድርጌ እንደዚህ እናደርጋለን ብለው በፉክክር የሚኖሩ ሰዎች አሉ ማለት ነው። እንግዲህ ምንም ያህል ብትጥሩ ምንም ያህል ፉክክር ብታደርጉ እንደ ሩታ አንድ ናት እንጂ ሩታ ልትሆኑ ልትመስሉ የእሷም ህይወቱም ልትሆኑ አትችሉም ማለት ነው። እሷ አንድ ጊዜ ሩታ ሆና ተፈጥራለች። የእሷ ህይወት ደግሞ ፈጣሪ የጻፈለት ስለሆነ በማንም በምንም በማንም እንደገና ብትወለዱ ራሱ የእሷን እድል ልትወርሱ አትችሉም ማለት ነው። እንግዲህ አንዳንድ ጊዜ ቅናት ሲበዛ ብዙ ነገር ያደርጋል ማለት ነው። ቅናት ሲበዛ እንግዲህ ምንድን ይላል አያቴ ነፍሱን ይማርና ቅናት በጣም ጥሩ ነው ይላል። ምክንያቱም ምቀኛ አታሳጣኝም ይላል ጸሎት ሲያደርግ ማለት ነው። ምቀኛ ያሳድጋል እንጂ አያሳጣም ማለት ነው። ምቀኛ በጣም ጥሩ ነው፣ ከፍ ያደርጋል እንጂ ዝቅ አያደርግም ማለት ነው። ምክንያቱም ምቀኛ ራሱ እንግዲህ እዛ ሰው ጋር ደርሼ እንደዚህ ሆኜ እያለው ድጋሜ እንደ ራሱን ወደ ታች ነው የሚያገኘው ማለት ነው። ህይወት በፉክክር ሳይሆን በተግባር ነው ደስ የሚለው ማለት ነው። እንግዲህ ከሩታዬ ጋር የሚፎካከሩ ሰዎች ህይወታቸው ተግባር ላይ የለውም ማለት ነው። ህይወታቸው በፉክክር ለመኖር ስለሚጥሩ ተግባር ላይ የሉም ማለት ነው። ህይወትን በፉክክር መምራት አይቻልም፣ በተግባር ነው እንጂ ለመሆን ባንጥር ሆነን ብንገኝ መልካም ነው ማለት ነው። ምክንያቱም ከዛ ሰው ጋር ለመወዳደር ስንጥር ምክንያቱም ያ የዛን ሰውየው እድል ወይ ፋንታውን ወይ ደግሞ የእሱን ህይወት
በምንም ታምር እኛ ልንሆን ወይ ልንኖር አንችልም ማለት ነው። እኛ እድል አንድ ጊዜ ነው ለአንድ ሰው የሚሰጠው እንጂ የአንድ ሰው እድል ለአንድ ሰው አይሰጥም ማለት ነው። ይሄ ደግሞ የሚያሳየው ድክመታችን ነው ማለት ነው። የአንድ ሰው ህይወት ወይ የአንድ ሰው እድል ለእኛ አይሰጥም ማለት ነው። ፈጣሪ ለየሁላችንም ሁሉም ነገር ለየግላችን ነው እየሰጠን ማለት ነው። ምክንያቱም ጭንቅላታችን አሁን ለየብቻ ስለሰጠን ፈጣሪ ህይወታችንም እንደዛ ነው የሰጠን ማለት ነው። የአንድ ሰው ህይወት ለአንድ ሰው አይሆንም፣ የአንድ ሰው እድል ለአንድ ሰው መሆን አይችልም ማለት ነው። ሁሉም ሰው የራሱ የሆነ እድል አለው ማለት ነው። ነገር ግን እኛ አንዳንድ ጊዜ ይመስለናል የአንዳንድ ሰው እድል ለእኛ የሚሆን የአንዳንድ ሰው ህይወት እኛ የምንወስደው የምንኖረው የምንተገብር ያስመስለናል ማለት ነው። ነገር ግን እንደዚህ ብሎ ነገር የለም። ህይወት የግል ናት እንጂ የፉክክር ምድር አይደለችም ማለት ነው። አድርገን ሆነን ኖረን ማሳየት ነው እንጂ አውርተን ማሳየት ብዙም ደስ አይልም ማለት ነው። ብንኖረው የምናወራውን ብናደርገው መልካም ነው ማለት ነው። ከሰው ጋር እየተወዳደርን የሰውን ህይወት እንኖራለን እንደሱ እንሆናለን ወይም ደግሞ እንደሷ እንሆናለን ብለን ጊዜያችን ከምናባክን እድሜያችን ከምንጨርስ ራሳችን ሆነን የራሳችን እድል የራሳችን ህይወት ብንኖር መልካም ነው ማለት ነው። እንግዲህ ከሩታ ጋራ መፎካከር ወይ ደግሞ እንደሷ ለመሆን ወይ ደግሞ እንደሷ ህይወት ለመኖር የሚጥሩ እጅግ በጣም ብዙ ሰዎች አሉ በዙሪያዋ ማለት ነው። በምንም ታምር እንግዲህ እሷን ልትሆኑ የእሷን ህይወቱን መኖር አትችሉም ማለት ነው። ሩታ አንድ ጊዜ ሩታ ሆና ተፈጥራለች ማለት ነው። መቼም እናንተ እሷን ልትሆኑ አትችሉም ማለት ነው። እንግዲህ በዙሪያ የከበቡ ሰዎች በሙሉ ምቀኞች ናቸው ማለት ነው። ከአጠገቧ ሆኖ አይዞሽ በርቺ ሲሉት የነበሩ ሰዎች ደግሞ አሁን እንግዲህ ሌላ ነገር ሆኗል ማለት ነው። ሌላ ታሪክ ይዟል፣ ሌላ መስመር ይዟል ማለት ነው። ነገር ግን እሷ እኔ ማንንም አልሰማም ብላለች ማለት ነው። የኔ ጀይና ሴት ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛልኝ። እኔ ከበዛ ሰላም ለእናንተም ይብዛላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ መጥቻለሁ በአዲስ ቪዲዮ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮ ላይክ አድርጉልኝ፣ ወደ ቤቴ ይቀላቀሉ። የሁሉንም ሰው የምታዩት ቪዲዮ በሙሉ ሼር፣ ላይክ፣ ሰብስክራይብ አድርጉላቸው። በዛም ለእኛም ጥቅም ነው፣ ቤተሰብ እንሆናለን፣ እንዛመዳለን ማለት ነው። ፈጣሪ የልባችን ምሻት ይፈጽምልኝ ከኃጢአት ውጭ። ውድ ቤተሰቦች አብራችሁ ስለምትሆኑ ስለምታበረታቱኝ፣ ስለምታደርጉልኝ በሙሉ እጅግ በጣም አመሰግናለሁ ማለት ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ ሩታዬን ቀብራራዋን ቆራጣዋን ነው ይዤ የመጣሁት ማለት ነው። ጊዜ አንዳንድ ጊዜ ጓደኞች አሉን፣ ብዙ ነገሮች ከዙራችን ከቦ ይኖረናል ማለት ነው። በመጨረሻ እንግዲህ ጓደኛ ቤተሰብ ብለን የያዝናቸው ሰዎች እኛ ላይ ጠላት ወይ ደግሞ ለእኛ ምቀኛ ለእኛ የማይሆን ነገር የሚያስቡ ሰዎች ሆኑን እናገኛለን ማለት ነው። እንግዲህ የሰው ልጅ እንደዚህ ነው። የሰው ልጅ ፍጹም አይደለም፣ ይገለባበጣል ማለት ነው። ሩታዬ እንግዲህ በዚህ ሰዓት አሁን ከጎና ያለው ዳንና ፈረንጁና ሜሪ ሄዳለች ማለት ነው። ከዚህ በፊት ወዳጆች ናቸው ጓደኞች ናቸው ብላ ሲታስቡ የነበሩ ሰዎች እንግዲህ ወደ አብርሃም ተገለበጡ ማለት ነው። ምክንያቱም እንግዲህ አንዳንድ ጊዜ ሰዎች ከጎኛችን ምስጢረኛችን የሆኑና ከጊዜ ትንሽ ጊዜ በኋላ ደግሞ ይገለበጣሉ ማለት ነው። ይሄ ደግሞ ምንም ማድረግ አይቻልም። እንግዲህ የሰው ልጅ እንደዚህ ነው። እንግዲህ የሰው ልጅ ምንድነው የሚባለው ያልተነበበ ገጽ ስለሆነ ከሰው ልጅ ምንም አይጠበቅም። ሰው ልጅ እንደዚህ ነው ስትሉ በዚህ ነው የሚገኘው፣ በዛ ነው ስትሉ በዚህ ነው የሚገኘው ማለት ነው። ከሰው ልጅ የሚጠበቅ ነገር የለም ማለት ነው። እንደዚህ ነው። የሰው ልጅ ከንቱ ነው። የሰው ልጅ ፍጹም አይደለም ማለት ነው። ምንም ማድረግ አይቻልም። እንግዲህ ከሰው ልጅ የሚጠበቀው ይሄ ነገር ስለሆነ ችለን ማሳለፍ ነው። የፈለገውን ቢያደርጉ ህይወታችን ላይ ምንም ተጽዕኖ እንደማይፈጥሩ ማመን አለብን በራሳችን ማለት ነው። ሩታዬ እንግዲህ በራሷ ቆራጧ ጀግና፣ በራሷ አስባ፣ በራሷ አብሰላስላ፣ በራሷ ህይወት በራሷ ዓለም ውስጥ የምትኖር ልጅ ናት ማለት ነው። ነገር ግን ብዙ ሰዎች ከጎኗ ከግራም ከቀኝም እንግዲህ
ነገር ይጠነጥናሉ። ቢጠነጥኗትም እሷም ምንም ክብሯን ወይ ምንም ነገር ሊነኳት አይችሉም ማለት ነው። ምንም ሊያመጡ አይችሉም ማለት ነው። እራሳቸው ነው በኋላም ወሬኛ ሆኖ ሊቀሩ የሚችሉት ማለት ነው። እሷን ምንም ሊያደርጓት አይችሉም። የሚያኖራት ፈጣሪ ነው እንጂ ሰው አይደለም ማለት ነው። አንዳንድ ጊዜ በሰዎች ላይ መተማመን ትተን በፈጣሪ ላይ ስንተማመን ሁሉም ነገር የተቃና ተስፋ ያለ ነገር ይሆንልናል ማለት ነው። ሰዎች ላይ ደስታችን መገንባት በጣም ከባድ ነው ማለት ነው። ሲሄዱ እየየ ከባድ ነው እና እንግዲህ ከሩታ ብዙ ነገር እንማራለን፣ ብዙ ነገር ብዙ ትምህርት እንወስዳለን ማለት ነው። እጅግ በጣም ነው ብዙ ነገር ታስተምረናለች ሩታዬ ማለት ነው። በጣም የምትወዳቸው የምታከብራቸው እንደ ቤተሰብ እንደ ወንድም እንደ እህት የምታያቸው ሰዎች እንግዲህ ከጎኗ ነበሩ። ነገር ግን ዛሬ ተቀረባብጦ ተገለባብጦ ሌላ ነገር ሆኗል ማለት ነው። እንግዲህ ሩታዬ በርቺልን፣ ከዚህም የባሰ ጠንካራ ጎበዝ ልጅ ሆነሽ እናይሽ እንፈልጋለን። ምንጊዜም ከጎንሽ ነን እኛ ማለት ነው። በጣም ነው የምንወድሽ የኛ ኦዲየንሶችሽ፣ በጣም ነው የምንወድሽ የምናከብርሽ። እጅግ በጣም ብዙ ነገር ነው የምታስተምርን። አይደለም ዛሬ ያኔ ነፍሰ ጡር ሆነሽ እንኳን ሁለት ነፍስ ሆነሽ ጠንካራ ጎበዝ ሆነሽ አልፈሻል እና ዛሬም በብዙ ነገር እንጠብቅሻለን ማለት ነው። በርቺልን። ገና በብዙ ነገር እንጠብቅሻለን። አንቺ ትልቅ ቦታ ደርሰሽ ከልጅሽ ጋር ልናይሽ እንፈልጋለን ማለት ነው። ፈጣሪ ያሰብሽውን ሀሳብ ያሳካልሽ ከኃጢአት ውጭ ማለት ነው። በርቺልኝ ሩታችን። ፈጣሪ ምንጊዜም ንጹህ ልብ ካሉ ሰዎች ጋር ነው እና እግዚአብሔር ከአንቺ ጋር ይሁንልኝ። በጣም ነው የምንወድሽ የምናከብርሽ። በርቺልን እህታችን፣ ሰላምሽ ይብዛልኝ። ፈጣሪ በያለሽበት ቦታ ከክፉ ነገር ሁሉ ይጠብቅሽ፣ ቀናውን መንገድ ይምራሽ ፈጣሪ። በጣም ነው የምንወድሽ የምናከብርሽ ሩታዬ። ከዚህ የበለጠ ደግሞ አሪፍ ቦታ፣ ምርጥ ቦታ፣ ደስ የሚል ቦታ ደረጃ ላይ ደርሰን ልናይሽ እንፈልግሻለን የኔ ውድ። ሰላምሽ ይብዛልኝ። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ላይክ አድርጉልኝ።